ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽን አንዲያላችሁ እሞኝላችሁ አልበስስ ጎንዶሎ አዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 2000 ላይክ እንድትገጩኝ በትቶና አጎብዛችሁ አለ ዛሬ ሚዛናችን ይዘላችሁ የመጣ ነው መረጃ ሰሞኑን ማራኪ ወግ ላይ እንግዳ ሆና የቀረበችውና መነጋገሪያ የሆነችው ሴት ነው እንግዲህ ይሄ ጉዳይ በቀላሉ መታለፍ የሚገባ አይደለም። በጣም አደገኛ አቅጣጫ እየሄደ ያለ ነው። በየማህበራዊ ሚዲያዎቹ ሴቶቹ አይናቸውን በጨው አጥበው ሚሊዮነር ነው የምፈልገው፣ ቢሊዮነር ነው የምፈልገው፣ ደሃ ወንድ መላጣ ወንድ አልፈልግም የሚል ሐሳብ እያንጸባረቁ ነው። ይሄ ነገር ምን ያክል ቀውስ ይዞ እንደመጣ ምን እንነጋገርበት ይሆናል። መጀመሪያ ሐሳቡን እንስማት። ገንዘብም አስፈላጊ ነው። እዛው አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውን ቢሆን ወደዋለሁ አልቀበለው። አትቀበለው። ባዶውን እንዴት በመላጣ ሆኖ ምን ነው ወደው? ምን በልተን ምን ጠጥተን ምን ቦልተን ምን ጦጥተን? እባካችሁ እህቶቼ ወደ ትዳር ስትገቡ ምን በልተን ምን ጦጥተን ብላችሁ የምትጨናነቁ ከሆነ ሳትሰሩ የምትበሉበት ቦታ መቄዶንያ ግቡ እባካችሁ። ምን ቦልተን ምን ጦጥተን? እጅ የለሽም እግር የለሽም ወንድ የምታገቢው ከርስሽን ለመሙላት ነው እንዴ? አረ እፍረቱ ወገኖቼ እንዴ! እፍረቱ ከኛ ነው እንዴ? ውርደቱ ከናንተ እፍረቱ ከኛ አይባልም። በቃ ሴት ልጅ ትዳር የምትገባው ከርሷ ልትሞላ አይደለም። ምን በልቶን ምን ጦጥተ? እጅ የለም እግር የለም ጭንቅላት የለም። በጭንቅላት መጠቀም፣ በእጅ መስራት፣ በእግር መራመድ፣ ሮጥ ሮጥ ማለት ምን በልተን ምን ጦጥተን? የመጨረሻ ጸያፍ እኮ ነው። በየሚዲያ እየወጡ ሴት ሁሉ ቢሊዮነር ነው የምፈልገው ሚሊዮነር ነው። ኢትዮጵያ ውስጥ ጥቂት ነው ያለው እኮ ሚሊዮነር እኮ ኢትዮጵያ ውስጥ 1000 ይሞላል እንዴ? 100 ሚሊዮን ህዝብ ውስጥ 1000 ወይ 2000 ሚሊዮነር ቢኖር አንዱን ወንድ ለ10,000 ለ10,000 ለ100,000 ልታገቡት ነው እንዴ? ሚሊዮነር ነው ምን ከየት ይሞጣል? ኦኬ ልክ ናቸው። ቢሊዮነር ይመራቸው ቢሊዮነር ይመራቸው እንኳን ኢትዮጵያ ውስጥ ቆርቶ በዛ ደረጃ እኮ አሜሪካ ውስጥም የለም። ስለዚህ እናንተ ሚሊዮነር ስትፈልጉ ሰውነታችሁ ተንቋቅቶ ወደ መቃብር ልትገቡ ነው? እንደዚህ ቆማችሁ ነው ወይስ አንዱን ወንድ ለ100,000 ልታገቡት ነው? እና ምን በልተን ምን ጦጥተን? ክብረ ነክ ነው ደግሞ የሚጎርመው 800,000 ጨዋታንማ አንቺ ተጫዋቻት ጨዋታንማ ተጫዋች እንደ አንዳንድ ነገር ክብረ ነክ ሲሆን እኮ ማወቅ አለባችሁ። በልክ ነው መሆን። ነውር እኮ ማወቅ ያስፈልጋል። ምን ናቸው? እኔ መጀመሪያ የነካኝን ወንድ ባገኘው በፌደራል ፖሊስ ነው ማስይዛል። እውነት ታዲያ ምን ትሰራለሽ እዚህ? አሁን ያለሽበት ቤት ምን ትሰራለሽ? የመጀመሪያው ሰው ጋር ይሄ ነው ችግሩ። እንግዲህ አንድ ወንድ ጋር አብረው ይተኛሉ፣ ይጠጣሉ፣ ይወልዳሉ፣ ያረግዛሉ። የመጀመሪያው ወንድ በፌደራል ትፈልጓል። በጣም ክብረ ነክ ሴተኛ አዳሪ ንግግር እኮ ነው። አሁን እኔ እንደዚህ በትዳር ውስጥ የሚኖር ወንድ እንዲህ ተብሎ ቢነገረው ወይ የመጀመሪያ የነካኝን ወንድ በጣም ጸያፍ ነው። ጸያፍ ነገሩ ወቁ እንጂ እህቶቻችን ምን አንዳንዶቻችሁ ጨርሻችሁ ቆርቆ እንዳሆናችሁ እንዴ? ክብረ ነክ እኮ እውነቴን ነው። እኔ 40 ደቂቃ ቤት ውስጥ አልቀመጥም። ንብረቴን ይዤ ልብሴን ይዤ እወጣለሁ ከቤት። ያው በፌደራል ለምን ትይዛለች? እዛው እኔው ራሱ አፈላልጌ እድራታለሁ እንጂ ነውር ነው። አንዳንድ ጭዌዎች የሴተኛ አዳሪ ናቸው አይባልም። አብረ ያለ ሰው አብረ ያገባን አግብተህ ወልደህ አብረ ያለች ሴት ወይኔ መጀመሪያ የነካኝን ወንድ በፌደራል ይዘዋለሁ ብትለኝ እኔ ስድብ ውስጥም አልገባም፣ ንትርክ ውስጥም አልገባም፣ ምን ውስጥ አልገባም። ቤቱን ለቅቄ ነው የምሄድ። የእኔ ጌታ እንደዚህ ያለ ብስብስ ወሬ ነው አይመቸኝ። የእኔ ጌታ የዛን ያህል ናፍቆት የዛን ያህል ጉጉት። እኚህ ሴት እንግዲህ የልጅ ነው የሚኖራቸው። ትልቅ ሴት ናቸው። ባላቸው ደግሞ ምንጅላት የሚሆነው የእሷ አባት የሚሆኑ ሰው ናቸው። እና አንዳንድ ነገሮች በልኩ መናገር ሚዲያ ላይ የሚወራ አለ ማይወራ አለ። እኛ እናቶቻችን አባቶቻችን በድህነት ነው ያለው። 40 ሚሊዮን ኢትዮጵያን ድህነት ውስጥ ነው ያለው። እሺ ምን ልንበላ ምን ልንጠጣ? መቄዶንያ ግቡ። ምን ልንበላ ምን ልንጠጣ ነው የምትሉት? ባል ከሌለው ማግባት አንፈልግም የምትሉ ይሄው ከንቲባ እንትን በየቦታው መገባ ማዕከል አለ፣ እዛ ሄዳችሁ ብሉ። ክብረ ነክ ሴት ልጅ ትዳር ውስጥ የምትገባው እንጀራ ፍልፋሪ ከእርሷ ለመሙላት አይደለም፣ ልብስ ለመግዛት አለ። ሴት ራሷ በእውቀቷ በጉልበታ ሰርታ ወጥታ ለፍታ ትኖራለች። እሷን ብቻ ሰው ልጆቿንም የማኖር አቅም ፍላጎት ያላት ጦሮታ ነው እንዴ? ትዳር ጦሮታ ነው እንዴ? እንደዚህ ብሎ ሰው ዘፍ ብላ ምን እበላለሁ ምን እጠጣለሁ ዋ ምን አትበይ ምን አትጠጪ። ስንት ወንድ በመላጣ ስንት ደሃ ሴት አግብቶ እንኳን እሷ ዘር ማንዘራን ከችግር ያወጣል እንዴ? ምን ነው ለወንድ ጊዜ ሲሆን እንዴት ነው ነገር እያወቀች ወዴት ይሄድ? ሚሊዮነር ነው የምፈልገው ይላል። የመጣው ሁሉ አሁን እየከፈተ
አሁን ሰሞኑንም አንድ ኢንተርቪው ነበረ። የሆነ 5-6 ሴቶች አንድ ላይ ይደረደራሉ። የሆነ አንድ ወንድ ይመጣል። ምንድነው መስፈርትሽ ሲባል ሚሊዮነር፣ ቢሊዮነር። አንቺ ምንድነው የምታቀርብ? ራሴን በጣም ይሰቀጥጣል። ራሴ የምትለው እንግዲህ ያው የፈረደበትን እኛ ሚዲያ ላይ ብናገረው ከሰቀጥጣል። ያው የፈረደበት ሌላ ምን አለ እና እንደዚህ እዚህ ደረጃ መደረሱ በጣም የሚያሳፍር ነው። ደግሞ አንድ ሰው ለሰው የሚናገረው አይደለም። በጣም እያመመኝ ያለው 100 ሺዎች ሚሊዮኖች ሼር አደረጉታል። አሁን ሰሞኑ እንጂ ሴት ሚዲያውን በሙሉ አጥለቅቃለች። እና እኔ ሌላውን ሀሳብ እንደፈለጉኝ አይመለከተኝም። ባሎቼ ሽማግሌዎች ነበሩ፣ ቤተሰቤም ጓደኞቼም ለብርና ያገባሽ ይሉኛል። እኔ እዛ ውስጥ አልገባም። ግን አንድ ነገር ልንገራቸው እህቶቼ፣ መጀመሪያ የነካቸውን ወንድ በፌዴራል ፖሊስ ማስያዝ አይጠበቅባቸውም። አብሮ ያለውን ሰው አሰናብቱት፣ ከዛ እሱን ፈልጉት። እከካችሁን አንድ ሰው ላይ ልታራግፉ፣ ከዛ በኋላ በየጫካም በየፔንሲዮንም ድንጉልናችን ለሰጣችን ሰው እሱን ፈልጋለሁ። ውጭና ፈልጊ። ልጆችን ይዘሽ ኮተትሽን ይዘሽ ምናልባት ጫካ ሊሆን ይችላል፣ ምናልባት በየጥጋጥግ ሊሆን ይችላል፣ ምናልባት መሄድ ይችላል። አንድ ሰው እኮ የ10ም የ15ም ሴት ድንጉልና ይነቃል። 15ቶችም ልትንጓጉ ነው። እና እባካችሁ ክብረ ነክ የሆነ ንግግር አትናገሩ። ራሳችሁን አታዝቅጡ። በእናንተ ምክንያት የሴት ልጅ ክብር በሙሉ አጠቃላይ ይዛችሁ ጎደል አትገቡ። ምንድን ነው የምንናገረው? ወንድ ያን ቢናገር ያብራል እንዴ? እኔ ትዳር ይዤ እየኖርኩ ልጆች ወልጄ መጀመሪያ የኖካት ሴት ባገኝ በፌዴራል አስይዛለሁ ማለት እኮ ይሄ በጣም ቪቪአይፒ ሴተኛ አዳሪ ሾሌ ሮብናት ለእናንተ ባልቃችሁ ሮ እግዚአብሔር ፈተና እሳት ውስጥ ጎባን እኮ በእናታቸው። እውነት ምን አይነት እንዴት ማህበረሰብ እንደዚህ ይሆናል እንዴ? ይሆናል እንደ ወገን ሮ እግዚአብሔር ቅረደ። በጣም ሶቅጣጭ ነገር ላይ ነው የደረስን። ሶቅጣጭ ሙሉም በላ ሙሉን ጠጣ። ስንት አይነ ስውር የሆኑ ወገኖቻችን፣ አካል ጉዳተኛ የሆኑ ወገኖቻችን እኮ ሚስት አግብተው ልጆች ወልደው ያስተዳድራሉ። ለእናት ለአባት ይተርፋል። ስንት አካል ጉዳተኛ ጉድ ነው የምትሉት። በየተቋማቱ ብትሄዱ ጉድ ነው የምትሉት። ወርቅ የሆነ ኑሮ የሚኖረው አካል ጉዳተኛ፣ አንዳንዱ ሙሉ ሰውነት ይዛ፣ ሴቶቹ ሚሊዮነር ነው ፈልገው እኔ ምን እበላለሁ ምን እጠጣለሁ። አንጥፊና መንገድ ላይ ለምኝ። እኔ እናት መስራት የማትችል ከሆነ ወይ ደግሞ ያው አማራጭ የምትይዙት አንድ የሆነ ጉዳይ አለ፣ ወደሱ መረጡ። ወይ ደግሞ መንገድ ላይ አንጥፎ መለመን። መስራት ልማድ ኖር ነው። ትዳር የሚገባው ከርስ ልትሞያ አይደለም። እጆች ምን ይሰራሉ? እጆች ምን ይሰራሉ? እግሮች ምን ይሰራሉ? እጆች ጭንቅላት ምን ይሰራል? ልቦና ህሊና ምን ይሰራል የሰው ልጅ? እና እባካችሁ ሚሊዮነር የምትፈልጉ ሰዎች ወይ እንደው ቅርጫ ተካፈሉ። እንደ ሚሊዮነሮች እንዴት እናርጋቸው? ቅርጫ እናካፍላቸው ሚሊዮነሮችን። አገሪቱ ላይ ያሉት እኮ በጣት አይቆጠሩም እኮ። ሞተው ለተሞተው እኮ አይሞልም እኮ። ሁሉም ሴት ሚሊዮነር ነው ፈልገው፣ ቢሊዮነር ነው ፈልገው። መላጣ ወንድ አልፈልግም፣ ድሃ ወንድ አልፈልግም። ፎከታ ሁልሽም ግን ድሃ ወንድ ነው ያሳደገሽ። እንግዲህ በሰፈራችን የምናውቃቸው ጓደኞቻችን ሴቶቹ በሙሉ እክክ ብለን ያደግነው ሁላችንም አብረን ማለት። ልዩነቱ ምንድን ነው? እኛ እክክ ብለን አድገን ቀን ሲወጣለን የወደድናት ነው የምናውቀው። እህቶቻችን ደግሞ እክክ ብለው አድገው የሆነ መስመር ያዙ ሲመስላቸው ሀብታም ነው የሚፈልጉት። እና በጣም ክብረ ነክ ነው መኖግራችን፣ ክብረ ነክ ነው በጣም። አይዟችሁና መብላት ችግራችሁ መብላት ከሆነ መቄዶንያ መግባት ትችላላችሁ። መንግስት የምገባ ማዕከል በብዛት ተከፍቷል ብላል። እዛ ሄዱና ተመገቡ። ትዳር ላይ ለሆዳችሁ ከሆነ የምትገቡት ማለት ነው። የጭንቀት ምን ወጣለሁ ምን ትጠጪ እስካሁን ምን ስጠጪ እስካሁን አንድ ሴት ባሌ ምን ያጠጣኛል ምን ያበለኛል ካለች ከባልየው በፊት ማን ነው ሲያበላት የኖረ? አባት። ኦኬ ሶ አባት ሲል አጎተሽ አትኖር። እሺ እንዴት ይደረጋል? እዛው ተጦሪያ ታዲያ እዛው ጡረታሽን አስከብሩ። በቃች በእናታችሁ ቤት ጡረታችሁን አስከብሩ፣ በአባታችሁ ቤት ጡረታችሁን አስከብሩና አበል ነው ምንድነው የሚቆረጥላችሁ? ያ የተቆረጠላችሁ መኖር ትችላላችሁ። ባካችሁ ሚዲያውን በጣም ነው ያጨናነቃችሁት። እኔ
በጣም የሚያሳፍር ነገር። እንዴት ነው ወደፊትን ሰው ልጅ እንደው አላውቅም። ተጨማሪ ሊያናግሩኝ ነው ይቅሩብኝና እኔ ሲኔ አሳውነች ብቻችን ላይ አርግ ሼር አድርገው ወዳቻለሁ። ፒስ